ሩታ እንግዲህ ዳኒን አብርሽ እንዲከሰስ ገፋፍታለች ማለት ነው። በአንደበቷ ነው ተናገረችው። አይታችኋል ብዬ አስባለሁኝ ውዶቼ። ዳኒ ቤት የተለቀቀ እውነት ለመናገር ኤፍሬም የለቀቀ ቪዲዮ ላይ ሊሰራ ነበር። እሱን ጨርሼ ሊሰራ ሲል ነው እንደዚህ የተለቀቀ ማለት ነው። እና ምን አለች ሩታ በጀመራ መግባ ላይ እንግዲህ ያው ተመልካች እንዳይቀየማት ማለት ነው፣ ተመልካች እንዳይዞርባት ያንዳንዱ ነገር ማንም ቢሰራ ያንቺ እጅ እንዳለበት 100% እርግጠኛ ነን። በነገራችን ላይ ምን አለች መግባ ላይ እኔ ክሱን አንስቻለሁኝ፣ እኔና ኤፍሬም ክስ አንስተናል ምናምን ስትል ነበረ። መጨረሻ ላይ ምን አለችው? ይቅርታ ጠይቄያለሁ እኮ ትላንትና የፈታን ነው የመሰለኝ ስለው አብርሽ እኔ ቀብራራ ማለት ነው። ምንም አመጡም ይከሰሱክ ምንም እና ምን አለችው? ያው ትላንትና ጨርሰናል ብዬ ነበር ምናምን ነው አለ አብርሽና እሷ ደግሞ ምን አለች? ትላንትና ብጨርስም እኔ ዳኒ ሊከለክል አልችልም፣ ዳኒ ደግፋለሁ ራሽና ደገፍሽም አልደገፍሽም ያንቺ እጅ እንዳለበት እናውቃለን። አብርሽ ደግሞ ጫው አይደለም አይሟማም፣ እኔ እናት ማለት ነው። በነገራችን ላይ ዳኒ አብርሽ ላሻሾፍ ነበር፣ እሷ ስታሽካካ ነበር። ይሁት ስታሽካካ ከኋላ ስትሎክስ ነበረ። ሴት ልጅ በነገራችን ላይ ዝም ብላ አስቅም መሰተር አለብሽ አንቺ ማለት ነው። እኔ ለዛ እኮ ነው የሜዳ እያልኩሽ ሩታ ሳይሆን የሜዳ እያበላት። እሺ አዎ እንደዛ በላት አይሻልም? አረ በጌታ ስም እና ምንም ይሁን የልጅሽ አባት ነው። ቤተሰብሽ ረግጠሽ ለአልጋ ብለሽ አብርሽን እዘኝ ጥፋ ያልሹ አብርሽ ነው። በነገራችን ላይ ያው ተላቅሻላ፣ ከሁሉም ከሽግርም ከምኑም አውጥቶሻል ባይዘዌና ዛሬ ግን ዳኒ የልጅሽ አባት ነገ የሚጠይቅሽ ልጅ አለሽ በነገራችን ላይና እንደዚህ እሱ ሲያሾፍበት ባለቤትሽ የነበረ አብርሽ ላይ ስታሽካኪ ነበረ። በጣም ነው የሚደብረው፣ በጣም ማለት ነው። እውነት ለመናገር በጣም ነው አስጠላችሁን ባይዘዌና ይህ ዳኒ የሚባል ነገር ደግሞ ወይ ዳኒ እኔ ቢሆንማ እጭ በአንድ ካልቸው ነበረ ጠብ ማደርግ እኔ ነፂ በጌታ ስም እና ውዶቼ እንዴት ናቸው ግን? ደህና ናችሁ? ስሜታዊ እኮ ነው ሞኖ ጋይስ ወሬ ደህና ናችሁ? 1000 ልንገባ ትንሽ ነው ቀረ። የኔ ፍቅሮች እጅግ ከልብ አመሰግናለሁ የኔ ውዶች። 1 ወር ነው አው እዚህ ዩቲዩብ ላይ መልቀቅ ከጀመርኩ 3 ሳምንት ነው። በ3 ሳምንት ውስጥ 1000 ልታስገቡኝ ነው የኔ ፍቅሮች። ከልብ አመሰግናለሁ ሁላችሁ የማንም ደጋፊ ሁኑ። በጣም ነው ማመሰግናችሁ የኔ ውዶች። ተባረኩልኝ የኔ ቅን ይሆናችሁ ማለት ነው። ተባረኩልኝ የኔ ውዶች፣ እግዚአብሔር ይስጥልኝ። አመሰግናለሁ። ወደ 60 ምናምን 60 ነው እንደዛ ነው የቀረኝ፣ 60 ነው የቀረኝ እንደዚህ 64 ሰብስክራይብ ነው ቀራኝ። 1000 ያስገቡኝ እሺ ዛሬ እና ሩታ በዳኒ ቤት መጡ። እንግዲህ አብርሽ ተከሷል ማለት ነው። የተከሰሰ ደግሞ ሩታ ዳኒ አብርሽ እንዲከሰስ ነው ያደረገችው። የሷ ከኋላ አለች፣ ከዳኒ ጀርባ ሩታ አለች ማለት ነው። እራሷ ናት ያለችው። አዎ ደግፋለሁ ነው አለችው። እኔም በ3 ቀን ምን መከራዬ ምን ደረሰብህ? ማነክ ዳኒ የምትባል ሰውዬ ማለት ነው። አንተ ገጣጣ ለጽጌ ያለውን ሲጀምር ለአብርሽ ልትሆኑ እንዴ? ለጽጌ ያለውን መቼም ወቅሳለሁ ባይዘዊ። ለጽጌ ያለውን ምንም አታውቅም ባይዘዊ። አንተ ብታቅ ኖሮ ማለት ነው አብርሽ ካንተ ኋላ ነው ወጣ ባይዘዊ። የጋሽ የልጆች ቀብራራ ካንተ ኋላ ነው የመጡት። ምን እንዳላቸው ታውቃለህ? ተግንኝኝ በለዚህ ዩቲዩብ ላይ ማለት ነው። የቀየርኮ ነገር የለም። በየአመቱ ዩቲዩብ መሸጥ ብቻ ነው። እንደውም በዚህ ተረጋጋ። ያው ህዝቡም ስላወቀበት ተረጋጋ። ከዚህ በፊት ይዋሹ በአዳዲስ ዩቲዩብ ይመጡ ነበር። አሁን ግን ህዝቡ ስላወቀ እንደሚሸጡ ስላወቁ ህዝቡ ምንም ማድረግ አይቻልም እና ተከሰሰ። እስቲ ምንም አታመጡም ባይዘው። አብርሽ ተከሰሰ አልተከሰሰ የምትለውጡ ነገር የለም። አሁን ይሄ ልጅ ምን ብላችሁ ነው ከሰሳችሁ? ስም እንዴት ነው ስማችሁ የሚያጠፋ? ሲጀምር እኮ እናንተ ናችሁ ስታሾፉ የነበረ። በዛ ቪዲዮ ተጠረጠራችሁ አለቀ። ከዛ ውጭ ምንም እኮ አዲስ ነገር የለም። ስማችሁ እንደዚህ ሌባ ናቸው። ሄርሜላን አግዷል ሩታና ዳኒ ማነው ኤፍሬም አላለ ልጁ
በጣም የገረመኝ ደግሞ ስጋዬ ነው ያልሹ ማለት ነው። ሜሪ ለስሙ ስጋዬ ናት ኤቴ ናት ስትይ ነበረ። በተሸገርሽ ሰዓት ካጠገብሽ የነበረች ሴትዮ ማለት ነው። ይበላት እሷስ ይበላት። ለሷ አላዝንላትም አብርሽ ስታሰቃይ ስለነበረ ማለት ነው። እና ለማንኛውም ውዶቼ እናንተ ምን ትላላችሁ? የልጁ አባት ጓደኛ ሲያሾፍበት ታሽካካለች። እንዴት ቅጥል እንዳልኩ በዛ ሰዓት እውነት ለመናገር በጣም ነው የምትገርሙኝ። በዚህ ናህል የራሳችሁን ክብር ዝቅ አድርጋችሁ ኤርሜላን በነገራችን ላይ ትላንትና ውሸታም ናት አቀነባብራ ነው ያልሽው። አንቺስ ጥያቄ አለን እኮ እኛ ጥያቄ እኮ አለን። በነገራችን ላይ ሩታ ማለት ነው አርግሽ ያለው ካልሽ ኦልሞስት አንድ ወር አልፎሻል። ወዲሽ እዛ ነው ምንም አልጨመረ ምንም። አንቺ ኧረ በስመ አብ ሰው በጣም ነው የሚገርመው። ግን የራሱን ገበና ቁጭ አድርጎ የሰውን ገበና ሲያወራ ማለት ነው። የራስሽ የለመድሽው ነው ባይዘው ሌላ ሰው የምታስቢ ሁሉም ሰው እንዳንቺ ይመስላል። ለማንኛውም አብርሽዬ እኔ ቀብራራ ምንም አትሆንም፣ ምንም አመጡ፣ ምንም ያስፈራ ነገር የለም። ኤንዌስ ቆፍጠን በል ደግሞ ምንድን ነው እድልም አትስጥ እንጂ አብርሽዬ። ይሄ እኔ ጥጃ የሆነ ልጅ ማለት ነው አንተ ላይ ሲያሾፍ ጸጥ አትበል፣ በቃ አለቀ። ሲጀምር ደግሞ እኔ እኮ በጣም የሚገርም ዝም ብሎ የተጠራበት መሄድ፣ እሷም እንደዛ ትሄዳለች፣ እሱም እንደዛ ይሄዳል። ምንድን ነው በቃ ሁሌ አይደብራችሁም? የእውነት ተመልካች ሰለቸኩ። አንድ አይነት ስራ ተሰላቸንና፣ እውነቴን ነው የምላችሁ ተሰላቸን። አልሰለቻችሁም ጋይስ? በጣም ነው የሚያስጠላ። እስቲ ክሳችሁን እንግዲህ እስከ መጨረሻ አብርሽ ለ3 ወር ይገባል አለ ዳኒ ማለት ነው። ለ3 ወር አይደለም ለ1 ቀንም አታስገቡም። በነገራችን ላይ አታስገቡም፣ ምንም አታመጡም። ኤኒዌይስ ውዶቼ ይመቻችሁ። አሁንም አንድ ሰብስክራይብ አድርጉኝ የኔ ውዶች እና አመሰግናለሁ። እስከ 3 ወር ይሄ ደግሞ ሞኒኮኔ ደስ ይለኛል። ያ ከተመለሰም ተመለሰ፣ ካልተመለሰም እዚህ ላይ እንሰራለን። ያኛም እኛንን ያመጣኑ ይሄም ደግሞ ሰብስክራይብ ይሞላልን ብዬ አስባለሁ። እውነት ለመናገር ወዳ ነው ሰብስክራይብ ያደረጋችሁኝ። በጣም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ክበሩልኝ የኔ ቅን ሆናችሁ የኔ ጨዋ ፋሚሊዎች፣ በጣም ነው የምወዳችሁ። በፍቅርዬ ዙራ እመጣላችኋለሁ። እኔ መቤቴን በጣም ውስጤ ነው አዘነ በፍቅርዬ ዙራ